ስሜ ጠረፍ አረጋ እባላለሁ። የማህበሩ መስራች ነን። በዶሮ ላይ ተሰማርተን ስራ ላይ እየተገኘን ነው። ራዕያችን ሰፊ ነው። በዚች የምትገደብ አይደለችም። 9 ወር አካባቢ ደርሰናል። በኢኮኖሚያችን ዙሪያ በጣም ብዙ ለውጥ አለ ማለት ልጆች ተሰጥተን ብዙ ወጪዎች አሉ፣ የሚያስፈልጉ ነገር አለ። የራስን ብቻ ሳይሆን ለህብረተሰቡ ራሱ ምን ያህል ጠቀሜታ እየሰጠን እንደሆነ አሁን እንቁላል ብዙን ጊዜ ፈላጊዎች በጣም አሉ። ችን በማቅረባችን ያው ትንሽ እንትን እያለን ነው። ገበያችን በዚህ የበለጠ ደግሞ አስፍተን ብንሰራው የበለጠ ከኛ አልፎ እኛንም ጠቅሞ ለህብረተሰቡ ደግሞ እንደምንጠቅም። ለምን ገበያ ላይ የሚቀርበው እንቁላልና የኛ እንቁላል ብዙ ልዩነት አለው። ከህብረተሰቡ እንደሰማነው ከሆነ የምናበላቸው ምግቦች ይለያያሉ። አረንጓዴ ምርቶችን አብረን እናበላቸዋለን። ተረፈ ምርቶች አሉ። አሁን ጎመን፣ ቅጠላቅጠል ያ ሲበሉ ዶሮዎቹ ማለት የሌላ ቦታ የሚመጣ እንቁላል አስኳሉ ነጭ ነው። ይሄ ግን ሲጠበስ ቢጫ ነው። ከዛ አንፃር ገበያችን በጣም ትስስር አለው። ከባሮ ማዶ ወደዛ ወደ ከተማ ላለፍን ነው። እዚቹ አካባቢ ላይ ያሉ ማለት ህብረተሰቡን እያገለገልን ነው። የዶሮ ስራ በጣም አድካሚ ነው። በአንድ ሰው በሁለት ሰው የሚሰራ ስራ አይደለም። እኔ ጎን ለጎን ነው የመንግስት ሰራተኛ ነኝ ማለት እረፍትን አልፈልግም። ስመጣ ባለችኝ ሰዓት ከኔ የሚጠበቀውን ነገር ሁሉ አድርጌላቸው መልሼ ወደ ስራ ሄዳለሁ። ቻሌንጅ ያለው ስራው ግን በቻሌንጅ ማለት ደግሞ ያው እየሰራ ነው። ፕሮፖዛላችን ባይዘዌ በእንቁላልና ስጋ ዶሮዎች ብቻ ላይ አይደለም። ያው ጅማሬው በዶሮ ይሁን እንጂ በጣም ብዙ እቅድ ነው ያቀድነው። ፕሮፖዛላችን ላይ ስለ ከብት ድልቢያ አለ፣ የወተት ላሞች ላይ አለ፣ የስጋ ላሞች ላይ አለ፣ ፍየል፣ በግ ምናምን አደልበን የመሸጥ ወደ ገበያ የማሰራጨት ስራ ነው እቅዳችን ላይ ያለውና በሰፊው ነው። እስካሁን ያው የእንስሳና አሳ ቢሮ በይበልጥ ከዶሮ ምግብ መብያቸው፣ መጠጫቸው አንዳንዴ መድኃኒት ጭምር ረድተውናል። ሞር ደግሞ የስራና ክህሎት ቢሮ በጣም ረድተውናል። ወደ ብድር እንድንገባ አግዘውናል። ከአካባቢያችን ላይ የምናየው 05 ቀበሌ አካባቢ ባሮ ማዶ ማለት ነው ውሃ በጣም ቻሌንጅ ነው። አሁን ላይ ግን 1 ወር ሞልቶናል። በመኪና እንትን እያስገለበጥን እየተጠቀምን ነው። ሞር ደግሞ የመሬት ጉዳይ አሁን ከመኖሪያ ቤት ጋር እንስሳ ይከብዳል። መሬት ቢሰጠን የክልሉ መንግስት እንደዚሁ ስራችንን አስፍተን ለራሳችንም አልፎ ተርፎ ህብረተሰቡን የምናገለግልበት መንገድ ቢያመቻችልን። አመሰግናለሁ። የኔ ስም ማርታ ኳይጅሉ ነው። የማይበራችን ስም ደግሞ ያው ማርታና ጓደኞቹ ነው የሚለው። ያው የተለያዩ ምግቦችን ነው የምሰራው። የባህላዊና የተለያዩ መንገደኛው የሚገባውና የሚወጣው ነው ተጠቃሚ አብዛኛው ጊዜ እኛ ጋር የምንሰራው ማለት ነው። መኪና ልክ እንደወጣ በዚህ ሰዓት 11 ሰዓት ሁሉም ሰው ይወጣል ማለት ነው። እኛም እንዘጋለን። ያገኘነው ጥቅም በጣም ብዙ ነው። ምክንያቱም የሰው ልጅ በህይወት እስካለ ድረስ መስራት እስካለበት የራሱም የሆነ ቋሚ ንብረት መያዝም እንዳለበት ነው። ምክንያቱም ከዚህ በፊትም ምንም ንብረት አልነበረንም። ግን አሁን ደግሞ የተለያዩ ቋሚ የሚባሉ ንብረቶች በውድ ዕቃ የሚገዙም አለን። 5 ነን፣ 3 ሴት 2 ወንድ። ድጋፍ ያደረጉት መጀመሪያ ላይ ላይሰንስና እንትን ከነሱ ነው ያወጣ ነው። ሁሉም ነገር መጀመሪያ ስንደራጅ እነሱ ናቸው እንትኑን ያቋቋሙልን። ከዛ በኋላ እነ ቀበሌዎቹ ማለት ነው 04 ቀበሌ ላይ ከዛ በኋላ ምንድነው ስንደራጅ ቀላል የሆነው ምንድነው ለንግድ ፍቃድና ለቲን ነምበር ለማውጣት ለማይበርተኞች ቅድሚያ ይሰጣቸዋል። እና በእንደሱ ምክንያት ቀበሌዎቹ በጣም ረድቶናል ማለት ነው። የገንዘብ ድጋፍ የምናገኝበት ከ2016 ከ17 አሁን ከስራና ክህሎት ጋር አንድ ላይ በመስራት የመስመር ፕሮጀክት ላይ ማይበርተኞችን አወዳድሮ ብር ለመስጠት እንትን አድርጎ ነበር። ከነሱ ጋር አንድ ላይ ቅንጅት በመስራት እኛ ደግሞ ከነዛ ውስጥ አንደኛው የብድር ተካፋይ እድልን አግኝተናል ማለት ነው። ከስራና ክህሎት ቢሮ ጋር አንድ ላይ በመስራት እኔ አሁን የተለያዩ ክልሎችን ማይበራችንን ወክዬ በጣም ይጃለሁ። እስከ አዳማ እስከ አዲስ አበባ ሁሉም በእንደዛ ነው በስራ ዘርፍ ማለት ነው። እና በጣም ደስ የሚለው ትምህርት አግኝቻለሁ ብዬ ነው እንትን ማድረገው። ምክንያቱም እዚህ የማይሰጠውን እዛ አግኝቻለሁ። ከዛ እዛ ደግሞ መጥቼ የፋይናንስ እንዴት አድርጎ ፋይናንስ እና የስራ እንዴት አድርገን መስራት እንዳለብን ዛሬውን ብቻ ሳይሆን ነገን ደግሞ እንዴት አድርገን ተስፋ አድርገን በቃ አንድ ችግር ቢሆንም እንኳን እንደ ጥሩ አጋጣሚ አድርገን መውሰድ እንዳለብን በጣም ብዙ አይነት ትምህርቶችና ክህሎት ከሌሎች ክልሎች ጋር አንድ ላይ በመሰልጣን ትምህርት ወስጃለሁ። የማስፋቱም ከዚህ በፊትም የነበረ ቀን ነው። አሁንም ቢሆን እንደ እግዚአብሔር ፍቃድ
ከስራና ክህሎት በኩል ቢሮ አንድ ላይ በመስራት ከማዘጋጃ ጋር አንድ ላይ እንዲያወሩና የሆነ የራሳችን ቢሆን የግል ቦታ ቢሰጡን እንኳን እዛ ቋሚ የሆነ እስከማንንቀሳቀስ የትም ቦታ ማንሄድ ሰፊ ሆኖ የተለያዩ ስራዎችን በአንድ ቦታ ላይ ማካተት እንድንችል ተስፋ እናደርጋለን ብዬ ነው። ምክንያቱም አሁን እዚህ ቢያንስ እንደምታዩት ነው። ከዚህ በኋላ ስራ የለም። ከዚህ በኋላ ስራ ስለሌለ ደግሞ ያው ብርም የቤቱ ክራይ በየአመቱም እየጨመረ ነው። እንደዛ አይነት ወጪዎች ደግሞ ለስራ ላይ ትንሽ ጫና ስለሚፈጥር እንደዛ ነው። ስሜ ክንድዬ ጥጋቡ ይባላል። የማህበሩ ሊቀመንበር ነኝ። ከተመሰረተ አሁን ኦልሞስት ወደ 1 አመት ሊሆነው ነው። እስካሁን ባለው የስጋ ዶሮና ጫጩት እስከ 45 ቀን አቆይቶ መሸጥ። የእንቁላል ገና በሂደት ላይ ነው። ገና ቄቦች ናቸው ያሉን። አሁን ጥቅሙ እስካሁን ገና ቢሆንም ለቀጣይ ግን በሰፊ ለመስራት አቅደናል። ማለት ስራው አሪፍ ነው። ቦታውን ይህን እንደ አዲስ ነው ተከራይተን ነው የገባ ነው። ወደፊት አስፍተን ለመስራትም አቅደናል። እስካሁንም ባለው ደግሞ ውጤታማ ነው። ማለት እስካሁን ባለው ሪስክም ገጥሞን አያውቅም። ትርፋማ ነው። ሰራ የለውም። በገበያ ደረጃ እስካሁን ድረስ አብዛኛውን እያዞርን ነው የሚሰራው። የስጋ ዶሮ ደግሞ የሆነ ወቅታዊ እስከሆነ ድረስ ወቅቱ ካለፈ ያው ይቆማል። ፍየልም በስፋት መስራት ይቻላል። ይሄም ስራም ደግሞ በስፋት የሚያሰራ ነው። ጫጩት እንደዚህ የሚሰራበት የለም። ከደጋ ይልቅ ወንጀላ ላይ በጣም ይሰራል። ቶሎ የማደግ እንትን ከዛ አንጻርም አስቸግር ስራው ማለት ነው። እየለመድነው ስንመራ በጣም ቀላል ነው እና በስፋት መስራት አቅደን በፊት እንጥላለን። ግን ምንም ከይተን በስፋት መስራት አቅደን ድጋፍ ከዚህ በፊት ተጠይቀናል። ከስራና ክህሎትም ተጠይቀን ነበረ። መጥተው ጠይቀውኛል። ቦታው የኔ አይደለም ብዬ ተናግሬያለሁ። ስንጀምርና አሁን ያለው በጣም ሰፊ ልዩነት አለ። ስራውን ለምደነዋል። ትብብር አለ ማለት አሁን ፍቃድ ምናምን እንዴት እንደሚሆን እንዴት እንደሆነም አላውቅም ነበር። ይህን ፍቃዱን እንዳወጣም ብዙ ነገር ተመቻችቶልኛል። በሰዓቱ የሆነ ፍቃዱም በምን እንዴት እንደሚወጣ እንዴት እንደሆነ በዚህም ቦታውንም ራሱ ለምን እንደዚህ መስራት ከቻልክ ለምን ቦታ እስካሁን አልጠየቅክም የሚልም ጥያቄ ቀርቦልኛል። የምናሰቦት ችግር አለ። ምክንያቱም አሁን እንደውም በቅርቡ የሆነ አንድ ወኪል ሆኖልናል እንጂ ተመክቶ እየሄድን ነበር። በእኛም እንደ ማህበር ለማምረትም ገና የተነጋገርን ነው። ትልቁ ችግር መኖ ነው። የዶሮ ስራ አሁን መኖ ነው ጥፋት የሆነ ሁሉም ምርት አለ እዚህ ጋር ተጠለ አሁን እኛ የምንቸገረው ከሚክስ አለ የሚጠየቁ ነገሮች አሉ። የጫጩት መኖን የሚያሟላ በኋላ የሚጨማመሩ ነገሮች እነሱን ነገሮች ግብአቶችን ከዛ ለማምጣት አቅም ይፈልጋል። ከውጭ ይገባሉ እነሱን